በፓሪሱ አግሪመንትም ይሁን በየትኛውም የኮፕ አግሪመንት የተፈጸመውን የዓለማት ስምምነት እንዴት እንመንዝረው የሚለውን ብቻ ብናይ ጠቃሚ ነው። እኛ ኢንቫይሮንመንት መጠበቅ እንዳለበት የኢንቫይሮንመንት አደጋ ዜጎችን የሚጎዳ መሆኑን ከማንም በላይ እናውቀዋለን። በተደጋጋሚ በድርቅ ተመተናል። በዚህ ምክንያት ብዙ ዜጎች ረግፈውብናል። ለዚህ ኢንቫይሮንመንት ጎጂ አይደለም ጎጂ ነው በሚል ክርክር ውስጥ ጊዜ አናባክንም። ጎጂ እንደሆነ እናውቀዋለን። ዝናብ ሲመጣ ዝናብ ሲሄድ ዝናብ ሲመጣም ችግር ነው። በጎርፍ ምክንያት ሰው ይሞታል። ዝናብ ሲጠፋም ድርቅ ነው። ይሄንም አይተነዋል። ይሄን ለማስተካከል የምንከተለው መንገድ ናቹራል ዌይ ነው። በኢትዮጵያ ሀብት፣ በኢትዮጵያ ብቃት፣ በኢትዮጵያ ችሎታ ብንሰራ የምናርቃቸው የምናሻሽላቸው ጉዳዮች ላይ ፎከስ የምናደርገው ለምሳሌ አረንጓዴ አሻራ በሚሊዮን የሚቆጠሩ ኢትዮጵያውያን ተባብረው በየቦታው ዛፍ ተክለዋል። ይሄን ፓሪስ ላይ ከተስማሙ ሀገራት 100 ሀገራት አንዱም ያደረገው የለም። ወደፊትም ከፍተኛ ፈተና ይገጥማቸዋል። እኛ ችለነዋል። ለምን? የኛ ዜጎች ከዳውን ሳይዱ በተግባር የተማሩ ስለሆኑ አላማውን ስለወደዱት ገብተውበታል። ውጤቱ ደግሞ እንደምታየው ነው። ምሳሌ ተቀምጠህ ግሪን ነገር ማየት አዲስ አበባ ከዚህ ቀደም እኮ አልነበረም። አሁን እየሰፋ መጥቷል። አረንጓዴ አሻራ ምንም ጉዳት የለውም። ኢንዲጂነስ እንተክላለን፣ ቡና እንተክላለን። የቡና ምርት ያድጋል፣ የቡና ኤክስፖርት ያድጋል። ፍሩቶችን እንተክላለን፣ ፓፓያ፣ ማንጎ፣ አቮካዶ እያደገ ይሄዳል። እንበላለን፣ እንሸጣለን። ጥቅም ነው። ይሄ ፓሪስ አግሪመንት ላይ ቢኖርም ባይኖርም ፋይዳ አለው ለኛ ማለት ነው። ሁለተኛው ታዳሽ ኃይል ነው። ኢትዮጵያ በብዙ ወንዞች የታደለች ሀገር ናት። በሃይድሮ ላይ የምንሰራው ማንኛውም ስራ ይጠቅመናል። ክሊን ኤነርጂ ነው የምናመርተው። ለሶላር ከፍተኛ ፖቴንሻል አለን። ጂኦተርማል ከፍተኛ ፖቴንሻል አለን። ለዊንድ ከፍተኛ ፖቴንሻል አለን። እነዚህን የኤነርጂ ሶርሶች ሃርነስ ማድረግ፣ እነዚህ ላይ ኢንቨስት ማድረግ ኢትዮጵያ ያላትም አቅም ነው፣ ያላትም ናቹራል ሀብት ነው፣ ልምምድም ያላት ኤሪያ ነው። ይሄን ማድረጋችን ለኛ ምንም ጉዳት የለውም። አንዳንዶቹ ጂኦተርማል ካላቸው ዊንድ ይቸገራሉ፣ ዊንድ ካላቸው ሃይድሮ ይቸገራሉ፣ ሃይድሮ ካላቸው ሶላር ይቸገራሉ። እኛ አጋጣሚ እነዚህ ሁሉ በጣም ከፍተኛ ፖቴንሻል አለን። እነሱን መጠቀማችን ቅድም ላልከው ቁጥር አንድ ግብአት ስለሆነ ጉዳት የለውም በእኛ ሁኔታ። ሶስተኛ ኤሌክትሪክ መኪና መጠቀም ነው። ታስታውሳለህ፣ አመት 2 አመት ገደማ የፊውል መኪና መገልገልን ቀንስ እናቆም ስንል አንዳንድ ጩኸቶች ነበሩ ኢትዮጵያ ውስጥ። ግን የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ ኤሌክትሪክ መኪና ተበራከተ ማለት ቅድም እንዳልኩት በጣም በርካታ የታዳሽ ኃይል ኢነርጂ ማምረት የምትችል ሀገር ስለሆነች ኢትዮጵያ ለምሳሌ 100 ኪሎ ሜትር ለመጓዝ 100 ብር ነዳጅ የሚያስወጣ ቢሆን 100 ብር ደግሞ ኤሌክትሪክ የሚያስከፍል ቢሆን አይደለም፣ ዋጋው ይቀንሳል። ግን ቢሆን በዋጋ ደረጃ እኩል ቢሆኑ ልክ እንደ ኢራን ያለ ግጭት ሲፈጠር ፊውል ተዘጋብኝ አትልም። ኢነርጂ እዚሁ ስለምታመርት መገልገል ትችላለህ። ፊውል ያላቸው ግን መገልገል አይችሉም። የፊውል ፍጆታ እየቀነሰ ይሄዳል። አንችልም። በዛ ልክ በጣም ከፍተኛ በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት ለኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት። በጣም ብዙ ገንዘብ ነው የምናወጣው። ለምን? ስላላመረትን። ወደፊት ይቀየራል ብዬ ተስፋ አደርጋለሁ። ያ ሲሆን ኢቪ ካርስ መጠቀማችን ዋጋው እንኳን ቢተካከል ከውስጥ ስለምንጠቀም እንደዚህ አይነት ድንገተኛ አደጋዎች ህይወታችንን አፌክት ያደርገው። ግን ዋጋውም ይቀንሳል። በከፍተኛ ደረጃ ዋጋውም ይቀንሳል። ለኢንቫይሮንመንትም ጥቅሙ ይታወቃል። ድምጽ ላይ ያለው ኢምፓክት ኢቪ መኪናዎች ድምጻቸው እንደ ፊውል መኪና አይደሉም። ጭሳቸው እንደ ፊውል መኪና አይደለም። ዋጋቸው እንደ ፊውል መኪና አይደለም። ኢን ተርምስ ኦፍ ረኒንግ ኮስት ማለት ነው። በእነዚህ ምክንያት አድቫንቴጁ ከፍተኛ ይሆናል። ይሄ ለኛ ምንም ጉዳት የለውም። አራተኛ አረንጓዴ ኢኮኖሚን ኢንከሬጅ ማድረግ። አረንጓዴ ኢኮኖሚ ቱሪዝም ለምሳሌ ካልቸር አለን፣ ሂስትሪ አለን። አትራክሽኑም ዴስቲኔሽኑም በቀላሉ ሊለማ የሚችልበት ሀገር ነው። እሱን ብንሰራና በቱሪዝም ብዙ ሀብት ብናገኝ ምንም ሉዝ የምናደርገው ነገር የለም። በእነዚህ ጉዳዮች ኢትዮጵያን በሚጠቅማትና በቀላሉ ኢንቨስት ብታደርግ ፋይዳ በምታገኝባቸው ኤሪያስ ላይ ትኩረት ሰጥቶ መስራት ነው ለኛ ያዋጣል ያልነው። በጣም ሰክሰስፉል ስራ እየተሰራ ነው ያለው። አይ ቲንክ
ኮፕ 32 ወደ ኢትዮጵያ ስለመጣ ይሄ ትልቅ ዲፕሎማቲክ ድል ስለሆነ በዚያም ላይ የአፍሪካን የኢትዮጵያን ፍላጎቶች የበለጠ ለማንጸባረቅ የምንጠቀምበት ይሆናል ብዬ ተስፋ አደርጋለሁ። በአጠቃላይ ግን ማመን መቀበል ያለብን ነገር ዓለም የጀስት ዓለም ናት። ለሁሉም እኩል ታስባለች፣ ለሁሉ ልማት ትጨነቃለች ብሎ ማሰብ ተገቢ አይደለም። ዓለም ሁሉ ለራሱ ጥቅም ነው የሚያስበው። እንዴት ብለህ በዛ ውስጥ ጥቅም እንደምታረጋግጥ ማስላት፣ ማሰብ፣ መስራት ይፈልጋል እንጂ የጤና ስምምነት እንዲህ ተብሏል፣ የትምህርት ስምምነት እንዲህ ተብሏል፣ የምናምን ስምምነት እንዲህ ተብሏል የሚለው ጉዳይ ብዙ ለኢትዮጵያ የሚያዋጣ አይደለም። ፕራግማቲስት መሆን አለብን። እኛ አይተነዋል። ፎር ሴንቸሪ ዓለም አድሏዊ ዓለም ናት። ጀስት የለባትም። ብዙ ኪሳራ ደርሶብናል። ያ እንዳይቀጥል ከፈለግን በምንችለውና ውጤታማ በምንሆንበት መስክ ላይ በፎከስ በትኩረት መስራት ነው የሚያዋጣ ብሎ ማመን ነው እንጂ ሌላውን እንደ ሪፈረንስ እየወሰዱ ቁጭ ብሎ ማየት ጠቃሚ አይመስለኝም። በርካታ ዘርፎች ላይ ትልልቅ ለውጦችን አድርጋለች። ከለውጦቹ መካከል የምጣኔ ሀብትና ፋይናንስ ዘርፋችን ላይ የተደረጉ ማሻሻያዎችን፣ ዲጂታል ቴክኖሎጂ ላይ የሚሰሩ ስራዎችን እናም ደግሞ ትልልቅ መሰረተ ልማት ፕሮጀክቶችን መጥቀስ እንችላለን። ለዛሬ ግን ልዩ የሆነው የቃለ መጠይቅ ቆይታችን እንደ መወያያ ርዕስ የያዝነው ከተማ፣ ከተሜነት፣ ክትመትና የኮሪዶር ልማትን ነው። በዚህም እንግዲህ የርዕሰ ጉዳይና ተያያዥ አርዕስት ላይ ሰፊ የሆነ ትንታኔና ማብራሪያ እንዲሰጡን ከታላቅ ክብር ጋር ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እገኛለሁ። መጀመሪያ ክቡር ጠቅላይ ሚኒስትር ባለቦት ሰፊ ከፍተኛ የሆነ የስራ ኃላፊነትና ጠባብ የስራ ጊዜ ይህንን ጊዜ ስለሰጡን የላቀ ምስጋና አቀርባለሁ። እኔም እጅግ አድርጌ አመሰግናለሁ። እሺ፣ እስቲ ውይይታችንን ስንጀምር ስለ ኮሪዶር ልማት ስንሰማ አተገባበሩን እያየን 2 ዓመት ተቆጥሯል። አንዳንዶቹ ግን መጀመሪያ ላይ አብሶ ደግሞ እየተባለ የነበረው ከተማ ማስዋብ ብልጭልጭ ነው እና ብለው አቃለውት ነበረ። ከጊዜ ወደ ጊዜ ግን ከዛ በላይ እንደሆነ ታይቷል። እስቲ ኮሪዶር ልማት ፋይዳው ምንድን ነው? ዋናውስ ዓላማ? ከዛ ደግሞ አበርክቶስ? ማንኛውም የልማት ስራ፣ ማንኛውም ፕሮጀክት ግቦች አሉት፣ ዓላማዎች አሉት። እንዲሁ ለተባለው ምክንያት ብቻ ሳይሆን አንድ ነገር ለማሳካት ነው የሚሰራው። ለምሳሌ አንዳንድ ፕሮጀክቶች ነጠላ ግብ ይኖራቸዋል። ነጠላ ግብ ማለት አንድ የሳሙና ፋብሪካ የሚሰራ ሰው ፋብሪካውን ይተክላል፣ ሳሙና ያመርታል፣ ይሸጣል። ግቡ ግልጽ ነው፣ ሳሙና ማምረት ነው። ወይም ደግሞ ድርብ ግብ ያላቸው ፕሮጀክቶች አሉ። ድርብ ግብ ያላቸው ፕሮጀክቶች ለምሳሌ ግድብ ብትወስድ በአንድ በኩል ኢነርጂ ያመርታል፣ በሌላ በኩል በመስኖ አማካኝነት እርሻ ያስፋፋል። ሲሰራ ከጅምሩ ጀምሮ ለዛ ዓላማ በድርብ ዓላማ ሊሰራ ይችላል። አንዳንዶች ደግሞ ድርብርብ ዓላማ አላቸው። ከሁለት በላይ በርከት ያለ ዓላማ ያላቸው ፕሮጀክቶችና የልማት ስራዎች አሉ። እንደነዚህ አይነት የልማት ስራዎች ቅድም እንዳልከው በቀላሉ ዲፋይን ስለማይደረጉ ብዙ ስም ይወጣላቸዋል። ለምሳሌ የኮሪደር ልማት በነጠላ ዓላማ የሚሰራ አይደለም፣ ለነጠላ ጥቅምም የሚውል አይደለም፣ ነጠላ ፕሮጀክት አይደለም። በውስጡ ብዙ ነገሮች ያሳካ ነው። ኢኮኖሚያዊ ግቦች አሉት፣ ማህበራዊ ግቦች አሉት፣ ከባቢያዊ ግቦች አሉት። እነዚህን ግቦች በዝርዝር ማየት ለሚችል ሰው የኮሪደር ልማት ምን ያህል ድርብርብ ዓላማን ይዞ እንደተነሳ ይገነዘባል። ለምሳሌ ኢኮኖሚን ብቻ ብንወስድ አንዱ በማክሮ ኢኮኖሚ ስብራት ብለን ያስቀመጥነው ስራ አጥነት ነው። ፕሮጀክት ስራ፣ ማንኛውም ፕሮጀክት ኮሪደር ብቻ ሳይሆን ማንኛውም ፕሮጀክት ስራ ይፈጥራል። ኮሪደር ግን ስራ ብቻ አይደለም የሚፈጥረው፣ እየተሰራም ስራ ነው። ፕሮጀክቱ ካለቀ በኋላ ተጨማሪ ስራ እድል ይፈጥራል፣ ኮንቲኒየስ ስለሆነ የስራ ባህሪው። ሁለተኛ ስኪል ይፈጥራል። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። ሁለተኛ ከቤት ግንባታ ጋር ተያይዞ ኢምፕሎይመንት ብቻ ሳይሆን ሃውሲንግ ትልቁ ቻሌንጅ ነው ኢትዮጵያ ውስጥ የነበረው። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው።
ኮሪደር ስትሰራ ስፔስ ትለያለህ፣ የስፔሱን ፐርፐስ ትለያለህ፣ ሪፐርፐስ ታደርጋለህ። ለሃውሲንግ የሚያስፈልጉ ኤሪያዎች የተለጣጠፉ ላስቲኮች ሳይሆኑ ፕሮፐር ቤቶች እንዲሆኑ ይሰራል። በመንግስትም ይሁን በግል ማለት ነው። ሃውሲንግ አለ። ሶስተኛ ፕሮፐርቲ ቫልዩ አለ። ይሄ ቢልዲንግ ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም። በመንገዱ፣ በመብራቱ፣ በወክወዩ፣ በኔበርሁዱ መሻሻል ምክንያት የእያንዳንዱ ፕሮፐርቲ ቫልዩ ከፍ ይላል። ማንም ሰው ደግሞ ፕሮፐርቲ ላይ ኢንቨስት የሚያደርገው በሆነ ጊዜ ትርፋማ ሆናለሁ ብሎ በማሰብ ነው። ይሄን አውድ መፍጠር በራሱ ብዙ ሰዎች ተማምነው ኢንቨስት እንዲያደርጉ ያግዛል። ከዚያ ውጪ ኮኔክቲቪቲ ታስታውስ እንደሆነ አላቅም፣ ከኮሪደር በፊት ከሲኤምሲ ስራ መምጣት ወይም ከስራ ሲኤምሲ መግባት ያ ሁሉም ሰው የሚያውቀው ችግር ነው። አሁን ያ ችግር እንደው ዜሮ ነው ባልልም በከፍተኛ ደረጃ ተቃሏል። አማራጭ መንገዶች ሰርተናል፣ የነበረውን ማስፈተናል፣ የእግረኛና የመኪና ለይተናል። በዚህ ምክንያት ሰው በፈጠነ ጊዜ ውስጥ ወደ ስራው ወደሚፈልገው ቦታ ይደርሳል። ይሄ አንድ የኮኔክቲቪቲ መንገድ ነው። ከዛም ባሻገር በብዙ መንገድ ሊገለጽ የሚችል የኮኔክቲቪቲ አድቫንቴጅ አለው። ሌላ ቱሪዝም ነው። እንግዲህ እኛ ኢትዮጵያ ውስጥ እንደ ባህሪ ሆኖ ሌላ የውጭ ሰው ካልተናገረ በቀር እርስ በርስ የመደማመጥ ከውስጥ ሲነገር የመቀበል ጉዳያችን ዝቅ ያለ ነው። የዓለምን ሆነ የራሱ ጥናት የራሱ ምርምር ይፈልጋል። ግን አሁን የአዲስ አበባን ውብ መሆን መቼም የማይናገር ሰው ያለ አይመስለኝም። ከዚህ ቀደም መጥቶ ለኛ ያወራሉ። አሁን ግን ሁላችሁም ትሰሙታላችሁ፣ ሶሻል ሚዲያውም ስላለ። ያ ብቻ ግን አይደለም። በአምናና በዘንድሮ መካከል ከፍተኛ ቁጥር ያለው የቱሪዝም እድገት አለ አዲስ አበባ ውስጥ፣ ኢትዮጵያ ውስጥ አጠቃላይ የሎካል ቱሪዝምም የውጭ ቱሪዝምም ብዙ ገንዘብ እያገኘንበት ነው ማለት ነው። በድምሩ በኢኮኖሚ ኤሪያ ብቻ ኮሪደር ሲወሰድ አዲስ አበባን ሴንተር አድርጎ የጀመረ ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ እድሉ በጣም ከፍተኛ ነው። አዲስ አበባን ከወደደ ደግሞ ተጨማሪ ለማየት መፈለጉ ደግሞ ያድጋል። ለዚህ አዲስ አበባ በአንድ በኩል ሲምቦል ናት፣ በሌላ መንገድ ደግሞ ፓዝዌይ ናት። እሷን ያየና ያደነቀ፣ እሷን ያየና የወደደ አርባ ምንጭን፣ ሐዋሳን፣ ባህር ዳርን ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኤንትሪ ፖይንት ናት። አንተ ቤት ስመጣ ገና ግቢው ያልተመቸ ከሆነ የቆሸሸ ከሆነ ሳሎን ብዙ ውስጥ አይፈልግም። ሳሎን ገብቼ ሳሎን ያልተመቸ ከሆነ እንደዛው እና መጀመሪያ ላይ ያለው የፈርስት ኢምፕሬሽኑ በጣም ኢምፖርታንት ነው እና አዲስ አበባ ማማሯ ሰፊ ሕዝብ ያላት ከተማ መሆኗ ብቻ ሳይሆን ለሌሎቹም ልማቶች እንደ ፓዝዌይ የምታገለግል ስለሆነ ከኢኮኖሚ አንጻር ጥቂቱን ነው የገለጽኩት። በጣም በርካታ አድቫንቴጆች አሉት። ሁለተኛ ኤንቫይሮንመንት እንውሰድ። ከባቢያዊ ግቡ ደግሞ የኮሪደርን ንጽህናው የተጠበቀ ያማረ ዘላቂ ስነ ምህዳር መፍጠር የሁሉም በማደግ ላይ ያሉ ሀገራት ህልም ነው። ያደጉትም ያን የመጠበቅ ፍላጎት ነው ያላቸው። ከባቢ አማረ ማለት ብዙ መልኮች አሉት። ለምሳሌ ከብክለት የጸዳ ኤንቫይሮንመንት መፍጠር፣ የድምፅ ብክለት ሊሆን ይችላል፣ የአየር ብክለት ሊሆን ይችላል፣ የወንዞች ብክለት ሊሆን ይችላል፣ የመንገዶች ቆሻሻ አወጋገር ስርዓት ሊሆን ይችላል። እነዚያ ሁሉ ተደምሮ በእያንዳንዱ ሰው የእንቅልፍ፣ የመብላት ፍላጎት፣ የመንቀሳቀስ ፍላጎት አፌክት ያደርጉታል። ለምሳሌ አንተ ምሽት አካባቢ ላይ ብትሆን አትንቀሳቀስም። ካልተንቀሳቀስክ ፊዚካሊ ፊት አትሆንም ማለት ነው። ፊዚካሊ ፊት ካልሆንክ ከበላህም ካልበላህም እንቅልፍ ችግር አለ እና ተያያዥ ችግሮች ያስከትላል። የአማረ መልክዓ ምድር ለአእምሮ በከፍተኛ ደረጃ እረፍት ይሰጣል። በንጹህ ከባቢ ላይ መኖር፣ ንጹህ አየር መሳብ በገንዘብ የማንለካቸውን የጤና ትሩፋት የሚያስገኝ ነገር ነው። ሶስተኛው የአየር ንብረት ጥበቃ ነው። ቆሻሻ ሰዎች ተሰባስበው የሚኖሩበት ማንኛውም አካባቢ፣ ለምሳሌ አንድ ሰው ብቻ ያለበት አፓርትመንት እና ፋሚሊ ካለው የቆሻሻው መጠን ልክ በሰው ቁጥር ነው የሚያድገው። ሰው በርከት ለማለት ቆሻሻ በዛ ማለት ነው። ያን ቆሻሻ የምናስወግድበት ስርዓት ደግሞ ካላበጀን ሪዩዝ ማድረግ ብቻ አይደለም፣ ስርዓት ባለው መንገድ የማይወገድ ከሆነ ተመልሶ ያን ብክለት ያስከትላል። ከከባቢ አንጻር ግሪን ስለመሆኑ፣ ንጹህ ስለመሆኑ፣ ያማረ ስለመሆኑ ያ ሁላችንም የምናየው የምንሰማው ጉዳይ ስለሆነ ከፍተኛ ጥቅም አለው።
አዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው፣ አሰግድ ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። ከማህበራዊ ግብ ደግሞ እንመልከት። በማህበራዊ ግብ የኑሮ ጥራትን ለማሻሻል ለማረጋገጥ ካለው ፋይዳ አንጻር እኛ በ3 ኤ ነው የምንከፍለው። አንደኛው አክሰሲቢሊቲ ነው፣ ተደራሽነት። ቅድም የሲኤምሲ እንዳነሳሁት ቤት ሊሆን ይችላል፣ መስሪያ ቦታ ሊሆን ይችላል፣ ትራንስፖርት ሊሆን ይችላል። አንድ ሰው የሚፈልገውን ነገር በሚያውቀው ርቀት ቀድሞ በታወቀ በሚገመት ሰዓት ውስጥ የማግኘት አቅሙን ማሳደግ ነው። ይሄ በትምህርት ቤት፣ በጤና፣ በሱፐርማርኬት፣ በሞሎች፣ በሁሉም ሰርቪሶች እያደገ መሄድ ያለበት ነገር ነው። ሁለተኛው ደግሞ አፎርደቢሊቲ ነው። ለምሳሌ ድሮ ሳይሆን የዛሬ 2-3 ዓመት ሲኤምሲ የሚኖር ሰው ልጆቹን ፓርክ ይዞ መውጣት ካለበት ኦል ዘ ዌይ ነርቶ ፍሬንድሺፕ ካልመጣ በቀር አልነበረም። አሁን ግን በየሰፈሩ ስለሰራን ፓርኮች አንድ መካከለኛ ገቢ ያለው ቤተሰብ ማታ ከመሸ በኋላ ልጁን ኳስ ለማጫወት ወይም ይዞ ለመውጣት የግድ ፍሬንድሺፕ አይመጣም። ድሮ አንድ የሚያገባ ሰው፣ ሰርገኛ ሰው በዚህ ቀደም እንዳልኩት ከየትም ቦታ ቢሆን የሸራተን አጥር ጋር መጥቶ ፎቶ መነሳት አለበት፣ አጥሩ ላይ ማለት ነው። ዛሬ አዲስ አበባ የተሰራችው ለሙሽራ የሆነ ይመስል በየሄድክበት በጣም አማራጮች አሉ። አፎርደብል ነው ማለት ነው። ለሰዎች የሚፈልጉትን ነገር ለመከወን በአካባቢያቸው ያገኛሉ። ለምሳሌ የኳስ መጫወቻ ትናንሽ ስታዲየሞችን የወሰድክ እንደሆነ ከ1600 ገደማ ነው አዲስ አበባ ብቻ የተሰራው። አሁን ሲኒየር ሰዎች ስራ ውሎ ማታ 2 ሰዓት 3 ሰዓት ከጎረምሶች ጋር ከሰፈር ሰው ጋር ኳስ ሲጫወቱ ማየት እየተለመደ መጥቷል። መስፋት አለበት፣ በቂ ነው ማለት አይደለም፣ ግን አፎርደብል የማድረጉ ነገር በብዙ መንገድ እየሰፋ ነው ያለው። ሶስተኛው አትራክቲቭነስ ነው፣ ሳቢነት። ሰው አይቶ ዋው ንጹህ ናችሁ፣ ኦርደርሊ ነው ከተማው ይላል። ከምን አንደኛው ከቀለም ኮድ ነው። ቀለም ዝብርቅ ያለበት ከተማ ወይም ቤት ውስጥ ከ3 ከለር በላይ ቀለም የተቀባ ቤት ውስጥ ብትገባ ሳታቆይ የቆየ የመረበሽ ራስ የማመም ነገር አለ። ብዙ አይነት ቀለሞች ቡራቡሬ ሲሆኑ ያውካሉ። ቀለም ብቻ ደግሞ ሳይሆን ጥራት፣ ኤስቴቲኩ፣ እያንዳንዱ ተች፣ እያንዳንዱ የምታየው ነገር ፕሮፐርሊ የተሰራ መሆኑ፣ ብርሃን፣ ለብርሃን የምንሰጠው ቦታ ከፍ ያለ መሆን አለበት። ጨለማ ሁሌም ያስፈራል። ጨለማ ስለ እያንዳንዱ እርምጃ እጅጉን ኮንሽስ ሆነ እንድትሄድ እንድትጨነቅ ያደርጋል። ብርሃን ደግሞ በደመ ነፍስ እንድትንቀሳቀስ ያደርጋል። ለምሳሌ ከዚህ ቀደም ከ4 ኪሎ ወደ ሽሮ ሜዳ መሄድ መሸት ካለ ግራና ቀኝ ማየት ግዴታ ሊሆን ይችላል። ጉድጓድ ስለሚኖረው መንገዱ መጠንቀቅ ግዴታ ሊሆን ይችላል። ዝም ብለህ በደመ ነፍስ የምታደርገው ጉዞ አይደለም። አሁን ግን ብርሃን ነው፣ ፀሐይ ነው የሚመስለውና ያ ነገር ጉዞውን ያቀልልሃል። እነዚህን አይነት ግቦች ከማህበራዊ ግብ አንጻር ያሳካልና ኮሪደርን ሲጠቀለል ሰዎች ስም ሊያወጡለት ሲሞክሩ መጀመሪያ ግቦቹን ማየትና ግቦቹን በምን ደረጃ እንዳሳካ ማረጋገጥ ማወቅ ያስፈልጋል። እኛ ኮሪደር ስንጀምር ዋና ዓላማችን የነበረው በብዙ ሀገራት ካፒታል ሲቲያቸው ብዙ ህዝብ ስላለውና ያንን ማረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታል ሲቲ የሞከሩ አሉ ለመስራት። ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ከተማ ለምሳሌ እኔ ከዚህ ወጥቼ ወደ ቢሾፍቱ መስመር አንድ በጣም የሚያምር ከተማ ብሰራ፣ ፎቁ ንጹህ ከተማ ቢሰራ፣ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው የሆነና ቶሎ ይበላሻል። እዚህ እያደረግን ያለ ነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። እንደምታየው 100% ባይባልም በተለይ ወጣቱ በከፍተኛ ደረጃ ቆሻሻ መጣል አይወድም። የሚጥሉ ሰዎች ካሉ ይቆጣል።
የሚያጠፉ ሰዎች ካሉ ይገስጻል፣ ይጠብቀዋል ከተማውን። ይህን ካልቸር ነው አብረን እየፈጠርን ያለ ነው። አንዳንዶቹን ስም መጣት አልፈልግም እንጂ ኒው ሲቲ ፈጥረው ከ1000 ሰው ያነሰ የሚኖርባቸው ቦታዎች አሉ። ቢሊየንስ ኦፍ ዶላር ኢንቨስት አድርገው የኛ ሞዴል አሁን ለብዙዎቹ እንደ ምሳሌ የተወሰደ ነው። ነባር ከተሞችን ህዝቡ ባለበት መጠነኛ ሽግሽግ እየፈጠሩ ማዘመን መቀየር ይቻላል በሚል ይሄ ኤክሰፕሽናል አዲስ አበባ ብቻ ነው የሆነው። ባይ ዘ ወይ የቀየሩ ከተሞች ወጥተውን ያደረጉት እንጂ እንዳለ ከተማውም ከነማህበረሰቡ የቀየሩ ብዙ አይደሉም። ያኛው በጣም ኤክስፔንሲቭ ነው፣ ብዙዎቹ አልተሳካላቸውም። እኛም እንጆ እያደረግነው ነው፣ ብዙም እየተማርንበት ነው። አዳዲስ ለምንሰራቸው ስራዎችም በር እየከፈተ ነውና በድምሩ ኮሪደር ልማት የተሰጠው ስም ተገቢ አይመስለኝም፣ ግን ደግሞ አይደንቀኝም። ቢኮዝ ስራ ሰርተህ የማታውቅ ከሆነ አላማ ግብ የማትለይ ከሆነ የስራን አድካሚነት የማትረዳ ከሆነ ስም ማውጣት ነው። ጀስት ስም መለጠፍ ቀላል ነው። ያ ስም ለጣፊውን ሰውዬ ግን 1 ኪሎ ሜትር መተህ እንዴት እንደሚሰራ አሳይና ስራ ብትለው ያኔ ይገባሃል ችግሩ። ኮሪደር በጣም አድካሚ አታካይ ስራ ነው። ከብዙ ሰው ጋር የሚያጋጭ ስራ ነው። ካለቀ በኋላ የሚጥም ነው እንጂ በፕሮሰሱ የሚመች ስራ አይደለም። እንደዚህ ያለውን አስደናቂ ስራ ስም ከማውጣት አርፎ መማር የሚሻል ይመስለኛል። አመሰግናለሁ ክቡር ጠቅላይ ሚኒስትር። አንዳንዶች ደግሞ የምዕራብ ዘመን ምሁራን የመዋለ ንዋይ ፍሰት ትርፍ የመመለስ አቅምን ከግምት ውስጥ በማስገባት መንግስታት የመሰረተ ልማት ፕሮጀክቱ ላይ የሚያደርጉት የመዋለ ንዋይ ፍሰት ተገቢ አይደለም ይላሉ። እንዲያውም የመሰረተ ልማት ተደራሽነትን ጥራትም የማምጣት ኃላፊነት ለመንግስት ሳይሆን እንደው ለገበያ ይሰጣሉ። እስቲ ከዚህ አኳያ ለምንድን ነው መንግስት የመሰረተ ልማት ግንባታ ላይ የሚሳተፈው? ደግሞ የዜጎች ህይወትስ ላይ እንዴት ነው የሚመነዘረው የመሰረተ ልማት ግንባታ? እነሱም ትክክል ናቸው፣ እኛም ትክክል ነን። በዓለም ላይ መንግስት ኢንተርቪን ሳያደርግ የተገነባ መሰረተ ልማት አንድም ሀገር የለም። ዲፍረንሱ መቼ የሚለው ብቻ ነው። አሜሪካን የወሰድክ እንደሆነ ከ100 ዓመት በፊት ሊሆን ይችላል። ቻይና የወሰድክ እንደሆነ 40-50 ዓመት ሊሆን ይችላል። አውሮፓን የወሰድክ እንደሆነ ከሁለተኛው ዓለም ጦርነት በኋላ ሊሆን ይችላል። በየትኛውም ሀገር ብትሄድ ግን መንግስት ኢንተርቪን ሳያደርግ የተሰራ ክሪቲካል ኢንፍራስትራክቸር የሚባል የለም። ነገር ግን አንድ ኢንፍራስትራክቸር ከተሰራ በኋላ የማህበረሰቡ የወል እውቀት የወል ሀብት ከሆነ በኋላ መንግስታት ሲስተማቲካሊ ወደ ግለሰብ ማሸጋገር ይፈልጋሉ። ለምን? ገንዘብ እንዲያመጣ። ምን ማለት ነው? እነዛ ሀገራት እውቀት ካደረጁ በኋላ በንግድ ስም ወደ ሌሎች ሀገራት የመውሰድ ፍላጎት ሲያድርባቸው እንደ መንግስት ከመሄድ የግሉን ፓርት ይመርጣሉ። ለምሳሌ ሳተላይት፣ የዛሬ 50 ዓመት የግል ኩባንያ ሳተላይት የሚያመጥቅ ነበር እንዴ? ይታወቃል? አይታወቅም። ጥቂት ሀገራት ነበሩ። ዛሬስ ግለሰቦች ሳተላይት የሚያመጥቁ በብዙ ሀገራት እናምጥቅላችሁ የሚሉ ኩባንያዎች አሉ። እነዚያ ሰዎች ግለሰብ ናቸው አይደሉም? ከመንግስት ጋር ምን ትስስር አላቸው? ሌላ ጥያቄ ሆኖ ግን ሀገራት ያን እውቀት የወል አድርገው ከአንድ ትውልድ በላይ ሲሻገር የቢዝነስ ዊንጋቸውን ይፈጥራሉ። በቶር ሮድን ብትወስድ ፕራይመርሊ መንግስት ነው ኢንተርቪን አድርጎ የሰራው ብዙ ሀገር። ግን ከተሰራ በኋላ በርካታ መኪና እንደሚተላለፍ በስንት ዓመት ገበያቸውን እንደሚያስገቡ ካወቁ በኋላ ጥቂት ሀገራት በግል ኢንቨስት የሚያደርጉ አሉ። በእኛ ሁኔታስ ያልክ እንደሆነ አሁን ኒውክሌር ማብለያ በግል ስራ ብንለው 5-10 ቢሊዮን ዶላር አውጥቶ የሚሰራ ግለሰብ ኢትዮጵያዊ ኩባንያ አለን ወይ? ሳተላይት ቢባል አለን ወይ? ከዚህ አዋሽ 150-200 ኪሎ ሜትር ቶር ሮድ ስራ በግል ብትለው መንገዱ ይቅር እንደው ካሳውንስ ይችላል? አይቻልም። ኢምፖሲብል ነው። ከፍተኛ የሆነ ኢንቨስትመንት የሚፈልጋል። ኢምፖሲብል ነው። በኋላ ግን እየተለመደ ሲሄድና በልጆቻችን ዘመን አንዳንዱ ጉዳይ ከመንግስት ትሪክል ዳውን እያደረገ እየወጣ እየወረደ ወደ ግለሰቦች ወደ ኩባንያዎች ሊሄድ ይችላል። እነሱም በጊዜያቸው ልክ ናቸው፣ እኛም በጊዜያችን ልክ ነን የምልበት ምክንያት አሁን ባለንበት ሁኔታ ለምሳሌ ሪቨርሳይድ ሽታውን ሁላችንም እናውቃለን። ግን ማን ነው የትኛው ፕራይቬት ሴክተር ነው ምን አገኝበታለውስ ብሎ ነው ኢንቨስት የሚያደርገው? መንግስት ለወል ትርፍ ነው ኢንቨስት የሚያደርገው። አሁን ኢንቨስት አድርጌ በማግስቱ ብር አተርፍበታለሁ ሳይሆን ኢንቨስት አድርጌ ልጆቼ ጤናቸው ይጠበቃል፣ ኢንቨስት አድርጌ ተማሪዎች ትምህርታቸውን እንዲማሩ ሁኔታ ያመቻቻል፣ ሰላም ይፈጥራል፣ ልማት ይፈጥራል ብሎ ነው መልታይ ዳይሜንሽናል ፕሮፊት ሲታሰብና በቀጥታ አምርተህ ሽጠህ ገንዘብ ብቻ ሪተርን ኦን ኢንቨስትመንት ሲታሰብ አንድ አይደለም። በዚህ ምክንያት መንግስታት ኢንተርቪው ማድረጋቸው ጊዜው
እና የስራው አይነት ይለያይ ይሆናል እንጂ የሚቀር አይመስለኝም። ወደፊትም ቢሆን በእኛ ሁኔታ የመንግስት ኢንተርቬን ማድረግ ለኢኮኖሚ ኢንጂን ነው ሞተር ብለን ስለምናስብ ኢንፍራስትራክቸር ላይ ቢያንስ በሶስት መንገዶች የዜጎቻችን ህይወት እንዲቀይር አድርገን ኢንተርቬን እናደርጋለን። አንደኛው የገቢ አቅምን ይጨምራል። ከዚህ አዳማ ሃይዌይ አለ። ከዚህ አዳማ ፕላስ ኦር ማይነስ 100 ኪሎ ሜትር ቢሆን በአንድ ሰዓት ተጉዘህ የምትፈልገውን ነገር መውሰድ ግራብ ማድረግ ብትችል ከዚህ አምቦ፣ ከዚህ ደብረ ብርሃን፣ ከዚህ ፊቼ ግን እኩል ርቀት ኖሯቸው በዛ ባጠረ ሰዓት ውስጥ ሄደህ የፈለከውን ነገር መሸጥ አትችልም። በዚህ ምክንያት ወጪው ይበዛል፣ ገቢው ያንሳል ማለት ነው። ኢንፍራስትራክቸር ካለ መንገድ ብቻ አይደለም፣ መብራትም ሊሆን ይችላል፣ ቴሌኮም ሊሆን ይችላል። ኢንፍራስትራክቸር ሲባል እነዚህን ያሉት ሀገራት ግን በቀላሉ ገቢው ይጨምራል። ኦር አንድ አርሶ አደር ጋምቤላ ላይ ያለ አርሶ አደር ቡና ወይም ወርቅ አምርቶ አዲስ አበባ ያለውን ፕራይስ ለማወቅ የዴታ አክሰስ ያስፈልገዋል። ኢንፍራስትራክቸር ነው። ዴታ ከሌለው ዋጋ ያውቅ ሰንበዲ በቀለለ መንገድ ድካሙን ሊወስድበት ይችላል። ለዚህ ኢንፍራስትራክቸር የእያንዳንዱን ዜጋ ገቢ በማሳደግ ደረጃ ከፍተኛ ሚና አለው ማለት ነው። ሁለተኛው ኢኮኖሚያዊ ፍትሃዊነትን ያረጋግጣል። ካንትሪ ሳይድ መኖር፣ ሪሞት ኤሪያ መኖር እና በከተሞች መኖር በኢንፍራስትራክቸር ዴቨሎፕመንት ምክንያት ብቻ የገቢ መዘባረቅ እንዳይኖር ያደርጋል። ለምሳሌ በሰለጠነው ዓለም የትኛውም ክፍለ ሀገር ብትሄድ የምትፈልጋቸው ሱፐርማርኬቶች ይመሳሰላሉ፣ ሞሎች ይመሳሰላሉ። ስታንዳርድ የተጠበቀ ነው እና ለአንተ እዛ ጋር መኖር ወይ እዚህ ጋር መኖር ከስራ ከቤተሰብ ምቹነት ካልሆነ በስተቀር በእለት ተዕለት የአንተ ኑሮ ላይ ብዙ ዲፍረንስ የለውም። ያን ለማምጣት ኢንፍራስትራክቸር በጣም በእጅጉ ኢምፖርታንት ነው። ሶስተኛው የኑሮ ጥራት ነው፣ ኳሊቲ ኦፍ ላይፍ። መንገድ የሌለበት ሀገር ውስጥ አንድ ሰው ቢታመም ቢሰርግና ቢያገባ አደጋ ቢያጋጥመው ሮጦ ለማምለጥም ደርሶ ለማዳንም አይችልም። መብራት በሌለበት ሀገር ሰዎች ኢንዱስትሪ ቢያስቡ ሰርቪስ ኤሪያ ላይ መስራት ቢፈልጉ አይችሉም። ቴሌኮም በሌለበት እውቀት በኢዝሊ አይሰራጭም፣ ንግድ አይሳለጥም፣ ሰዎች መረጃ በቀላሉ አያገኙም። ቴሌኮም ኢንፍራስትራክቸር ብቻ ብንወስድ 5G አሶሳ ላይ አለ፣ አዲስ አበባም ላይ አለ ቢባል ከዚህ ቀደም አሰግድ ፕራይቬት ኮሌጅ ሄዶ አንድ ሀገር ዲግሪ ሲሰራ ቢያንስ $100,000 ኮስት አለው። ያን $100,000 የሚያወጣው ለእውቀት ነው። በዚያ እውቀት ሰርቲፋይ ከሆነ በኋላ አንድ ኩባንያ ገብቶ ለመቀጠር የስራ መፍጠር ነው። ዛሬ በኮኔክቲቪቲ ምክንያት ብቻ አንተ 100,000 ያወጣህበትን ዲግሪ በ300 እና በ400 ብር ብቻ በኦንላይን ኤአይ ተጠቅሞ ሰው ሲሚላር ኮርሶች ይወስዳል። ካንተ እኩል ስራ ያገኛል፣ ካንተ እኩል በኩባንያዎች ይፈልጋል። እውቀት የምናገኝበት መንገድና ኮስቱ ቺፐር የሚሆነው ኢንፍራስትራክቸር ካለ ብቻ ነው። ያ ባለመኖሩ ምክንያት አክሰስ ያለው በ300 ብር ያገኘውን ዲግሪ አክሰስ የሌለው 100,000 እንዲያወጣ ይገደዳል ወይም ዕዳ ይሆንበታል ማለት ነው። እና በብዙ መልኩ ማህበረሰብን አፌክት የሚያደርግ የሚጠቅም ነገር ስለሆነ በእኛ ሁኔታ ኢንፍራስትራክቸር ላይ ኢንቨስት ማድረጋችን የሚቀጥል ይሆናል። ለምሳሌ ቤት ችግር ነው። አሁን አንተ ቤት የለህም እና ቤት ጥያቄ አለ። የፕራይቬት ሴክተሩ ቤት እየገነባ ብለን ብንጠብቅ እንደ ሀገር አይሆንም። ለፕራይቬት እናመቻቻለን፣ ከፕራይቬት ጋር ተቀናኝተን እንሰራለን። በግል ደግሞ መንግስት አስቦ አቅዶ ኢንቨስት ያደርጋል። ያ ሲሆን ባጠረ ጊዜ ውስጥ የሰውን ፍላጎት ለማሟላት ያግዛል ማለት ነው። ኢንፍራስትራክቸር ነው እሱ። በዚያ መልክ ካልታየ በቀር ውጭ የምናየውና የምንሰማው እንዳለ እኛ ጋር ይሁን ካልን የኛ አክቹዋል ነባራዊ ሁኔታው እዚያ ካለው ጋር ስለማይመሳሰል አይሰራም። የመንግስታት ባህሪ፣ የመንግስታት ኢንተርቬንሽን፣ የመንግስታት አሰራር ሁሉ አንድና ያው መሆን አይችልም። የምንማማረው ጉዳይ እንደተጠበቀ ሆኖ ማለት ነው። እስቲ የኮሪዶር ልማት ላይ ልዩ ትኩረት ተሰጥቶ የሚሰራባቸው የመሰረተ ልማት መስኮች ምንድን ናቸው? ቅድም እንዳነሳሁት ዘርፈ ብዙ ግቦች ያሉት ነው። ጥቂቶቹን ለማንሳት አንደኛው ስማርት ትራንስፖርት ነው። የትራንስፖርት ሲስተሙ ስማርት መሆን አለበት። ስማርት መሆን አለበት ሲባል አዲስ አበባ ከ5 ሚሊዮን በላይ ህዝብ የሚኖርባት ሀገር በመቶ ሺዎች የሚቆጠር መኪና ያለበት ከተማ ነው።
ለምሳሌ 1 ሚሊዮን መኪና አለ ብለን ብንወስድ ወይም 6-7 ሚሊዮን ሰው አለ ብለን ብንወስድ የመንግስት ትኩረት የነበረው ለነዛ 1 ሚሊዮን መኪናዎች አስፋልት መስራት እንጂ ለነዚህ 5 እና 6 ሚሊዮን ሰዎች በእግራቸው መጓዝ እንዲችሉ የሚያመቻች እሳቤ አልነበረም። ወይም አካል ጉዳተኛ በጣም ከፍተኛ ቁጥር ኢትዮጵያ ውስጥ መንቀሳቀስ ቢፈልጉ እነሱን ታሳቢ ያደረገ አልነበረም። ወይ መኪና አልፈልግም ሳይክል እጠቀማለሁ ቢል ሳይክል ለመጠቀም የሚያስችል አስቻይ ነገሮች ኢንፍራስትራክቸር አልነበረም። ስማርት ትራንስፖርት ስንል እነዚህ ሁሉ ያካትታል። ከዚያ ባሻገር ታስታውስ እንደሆነ የዛሬ 3 ዓመት 4 ዓመት ገደማ ብዙ ፓርኪንግ ስላልነበረን ከተማ ውስጥ አስፋልቱ የእግረኛ መንገድም ነው፣ አስፋልቱ የመኪና ማቆሚያም ነው፣ አስፋልቱ መኪና መንቀሳቀሻም ነው። በዚህ ምክንያት አደጋ ሊያጋጥም ይችላል። በፈጠነ ሰዓት ከምታስበው ቦታ ልደርስ አትችልም። ባለፉት 5 ዓመታት ገደማ አዲስ አበባ ውስጥ ፓርኪንግ ሰርተናል። ሄደህ ፓርክ ማድረግ የምችልባቸው ቦታዎች በርካታ ናቸው። የኢቪ ቻርጀር አክሰስ ማግኘት፣ የሄድክ የት እንዳለ አውቀህ ቻርጅ ማድረግ መቻል፣ እነዚህ ሁሉ የትራንስፖርት ሲስተሙን የሚያሳልጡ ናቸው። ጥፋት ተጠፋ የካሜራ ሲስተሞች ወንጀለኛን ለመለየት የምንጠቀምበትን ጨምሮ ማለት ነው። በጣም በርካታ ጉዳዮች የሚካተቱበት ቢሆንም ስማርት ትራንስፖርት አንዱ የኮሪደር ልማት ግብና ፍላጎት ነው። ውጤትም እያገኘንበት ነው። ሁለተኛው ሰርቪስ ነው። የተሳለጠ ሰርቪስ ለምሳሌ ሪሰንትሊ የሞባይል የፖሊስ ሰርቪስ ፕሮቫይድ ማድረግ የሚያስችል